በሰሙነ ሕማማት በሮብ የሚነበብ ምንባባት። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች የሆናችሁ ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና በማነብበት ጊዜ ካጣመምኩኝ አቃንታችሁ፣ ካጎደልኩኝ አሟልታችሁ፣ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የእኔ ብቻ ነው እንጂ የቤተ ክርስቲያኑ አይደለም። ዘወትር በጎውን አስተያየት ለምትሰጡኝ፣ ሰብስክራይብ እና ሼር እያደረጋችሁ ለምትደግፉኝ፣ ቴንኪዩ የሚለውን እየተጫናችሁ ለምታበረታቱኝ፣ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ ምስጋናዬ ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባን የተቀበላችሁ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። በሰሙነ ሕማማት በሮብ የሚነበቡ ቅዱሳን ምንባባት። ከማክሰኞ የቀጠለ። በካህን ልብስ ኤፉድ አይሁድም ኢየሱስ ናዝራዊ ካህን እንጂ ነሃ፣ እንኪያስ የካህን ልብስ መልበስ ይገባሃል እያሉ በዚያ ሸፍነው ፊቱን ጸፉት። ራሱን እየመቱ ነቢይ ነህ፣ ያለፈውን የሚመጣውን አውቃለሁ ትላለህ፣ ፊትህን የጸፋንህ ራስህን የመታንህ ማናችንን እስኪ ንገረን እያሉ ተሳለቁበት። መኑ ጸፍአከ ወመኑ ኮራከ ተነበይ ለነ ክርስቶስ እንዲል። ከዚህም በኋላ እንደ ወረንጦና እንደ ላንሲታ እንደ መርፌና እንደ ወስፌ ያለ 3000 እሾህ ያለው ሰረወጽ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሠ አይሁድ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ወጸፈሩ ሐራ አክሊለ ዘሶክ ወአስተቀጸሎ ዲበ ርእሱ እንዲል። ለአክሊለ ሶኩም 73 ስቁረት ነበረው። ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካር ሰርተው በ73ቱ ስቁረት አግብተው ራሱን መቱት። አክሊለ ሶክ አሸክመው ከቤት ወደ አደባባይ እያመላለሱ ኢየሱስ ናዝራዊ አይሁድ ንጉሥ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊቶስጥራ የሚባል የእንጨት አገር አለ። ከዚያ 6 እጽዋትን ቆርጠው ቁመታቸውን ክንድ ከስንዝር ወርዳቸውን 3 ክንድ ከስንዝር መስቀል ሰሩ። እሊህም እጽዋት የተባሉት 4 ዕፀ በለስ፣ 5ኛ ዕፀ ዘይት፣ 6ኛ ዕፀ ወይራ፣ 7ኛ ዕፀ ስርናይ፣ 8ኛ ዕፀ ክርካዕ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ሲተውት
ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘለግታ ከወይራው ኃይል ጽን ይገኝበታል። ዕፀ ስርናይንም ቢተዉት ሰለሞን አረገ ወይን ዘእምሐሲሶን ይትገዘም ወበጎልጎታ ተክል ብሎ ነበርና። ሰባተኛ ዕፀ ወይን ነው። በለሶችስ የት ተገኙ ቢሉ ሳኦል ልጁ ታሞ ካህናቱን አስጠርቶ እላንት ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከርህ፣ የንስሩን ግልገል ከግንብ ዝጋበት፣ ንስሩም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንብ ውስጥ ሆኖ የአባቱን ጩኸት ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል፣ ልጁን ይዞ ይሄዳል። አንተም ከበለሱ አሽተህ ልጅህን ስትቀባው ይፈወስልሃል አሉት። እንደነገሩት ቢያደርግ ልጁ ተፈወሰለት። በለሱንም ከተክል ቦታ ቢያስተካክለው ጸደቀ። ንጉሥ ሰለሞንም ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንት ነበሩትና እንጨት ቆርጣችሁ አምጡ ቢላቸው ሊቆርጧት ቢሄዱ እንደ እሳት ፈጀቻቸው። ነገሩት፣ ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት ከአደባባይ አኖረው። የኢትዮጵያ ንግሥት ማክዳ ዘንዶ ስታስገድል ደሙ ቢነካት በእግሯ እንደ ፍየል ቀንድ ያለ ወጥቶባት ነበርና የንጉሡ ሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ከሀገሯ ኢትዮጵያ ወደ ኢየሩሳሌም ሄደች። ከአደባባዩ ድንኳን አስተክላ ስትኖር የንጉሡን ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃንሆይ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጥታለች አለው። እስኪ ጥራት ብሎ ስትገባ ያ ከአደባባዩ የወደቀ እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለአገልጋዩዋ ይህን ያዡ ብላ ገባች። ንጉሥ ሰለሞንም ባለሟሉን ምን ብለኸኝ ነበር ብሎ ተቆጣ። እርሷም ጃንሆይ አዎን ነበረብኝ፣ ከደጅህ የወደቀ እንጨት ቢነካኝ ወደቀልኝ፣ አሁንስ እንዲህ ያለውን ይጥሏልን ብላ እርሷ 1 ብር ሰለሞን 2 ብር ለበጡት። ሰለሞን በኋላ የነገሱትም 28 ናቸው። እየሰራላቸው 1 ብር ይለብጡት ነበረ። በ30 ብር ለብጠው ይህን የነካ ርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። ርግመቱ በይሁዳ ላይም ደረሰ። አንድም ንጉሥ ሰለሞን ጠላት ተነስቶበት ዘመቻ ሲሄዱ አእዋፍን ሁሉ በጥበቡ ይገዛ ነበረ። ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዝ አንድ ንስር አልገዛም ብሎ ሄደ። ሰለሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየውም ንስር ከገነት ዕፀ በለስን አምጥቶ ከግንቡ ላይ ቢጥልበት ግንቡ ተንዶ ልጁን ይዞ ሄደ። ሁለተኛ ከዚህ በኋላ ሎጥ 2 ሴቶች ልጆች ነበሩትና በሀገሩ ከነበሩት ክፉ ሰዎች ጋር እንዳይጋቡ ብሎ ከወንድ ከልክሏቸው ነበረ። እነርሱም አባታችን ልጅ እንዳንወልድ ከወንድ ከልክሎን ሊኖር ነው ብለው መጠጥ አጠጥተው ከመካከላቸው አስተኙት። በግብር ቢገናኛቸው ሁለቱም ጸነሱ። ሎጥም ወደ አብርሃም ሄዶ እንዲህ ያለ መከራ አግኝቶኛል አለው።
በለሱን ቆርጠህ በእሳት አክስለህ ተክለህ አልቅስበት ጸድቆ ለምልሞ ቢገኝ እግዚአብሔር እንደታረቀህ በዚህ እወቅ። ባይጸድቅ ግን ዘወትር አልቅስበት ቢለው አደረገ፣ በለሱም ለምልሞ ተገኘ። እግዚአብሔር እንደታረቀው አወቀው። ሦስተኛ እስክንድርም ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደ እርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ በሥጋ አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩን 3 ቀን ከምግብ ከለከለው። ሥጋ በዘንጋ አስሮ በንስሩ ላይ ተቀምጦ አሻቅቦ ቢያሳየው ያንን እበላለሁ እያለ ይዞት ገነት ገባ። እስክንድርም ንስሩን ከዕፀ በለስ አስሮ ወደ መሃል ሲገባ ጠባቂዋ ሱራፌል መልአክ ማነህ የት ትገባለህ ቢለው እኔ እስክንድር ነኝ የእናትህ አባቴን ሀገር ላያት መጣሁ ቢለው በጾም በጸሎት ተጸምደው የሚኖሩ አበው ቅዱሳን ሳይገቡ አጠገቧ ይኖራሉ። አንተ በፍልስፍና በጥበብ ገባህ ብሎ የብርሃን ሰይፍ ቢያሳየው ደንግጦ ከንስሩ ላይ ወጣና በዘንግ ያለውን ሥጋ አቆልቁሎ ቢያሳየው ንስሩ እስክንድርንና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ዕፀ በለሱም እጹብ ድንቅ ድንቅ እየሸተተ ሰውን ሁሉ ሥራ ቢያስፈታ ዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉት አቆልቁሎ መውረድን ትቶ አሻቅቦ ወጣ። እስክንድርም ይህ ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀ። ጌታችን የተሰቀለባቸው እጽዋት እሊህ ናቸው። አንደኛ ዕፀ በለስ፣ ሁለተኛ ዕፀ ዘይት፣ ሦስተኛ ዕፀ ክርካር፣ አራተኛ ዕፀ ወይን። አይሁድም እሊህን በሙሻ ዙር አንድ አድርገው በብረት ቸንክረው ጌታችንን አሸክመው ወደ ቀራንዮ ሲወስዱት በኋላው ያሉት ቶሎ ቶሎ አትሄድም ብለው ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብለህ አትሄድም ምን ያስቸኩልሃል ብለው ሲገፉት በጀርባው ይወድቃል። እንዲህ እያደረጉ ከሊቶስጥራ እስከ ቀራንዮ ድረስ 136 ጊዜ በምድር ላይ ጣሉት። መስቀሉ እጅግ ርጥብ ነበርና ጌታችን እጅግ ደከመው። ወደ ክመ እግዚ ኢየሱስ በፀዊረ መስቀል በሐዊረ ፍኖት እንዲል ዛሬም የክርስቲያን ልጅ 7 ጊዜ በ12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበሰማያት 3 ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ 4 ማዕዘን ቁመታቸውን ክንድ ከስንዝር ስዕለታቸውን እንደ ወስፌ 5 ችንካር ሰርተው ሳዶር በሚባል ችንካር ቀኝ እጁን አላዶር በሚባል ችንካር ግራ እጁን ከግማደ መስቀል አንድ አድርገው ቸነከሩት። አዴራና ዳናት በሚባሉ ችንካሮች 2 እግሩን ከእግረ መስቀል ጋር ቸነከሩት። ሮዳስ በሚባል ችንካር ደረቱን ቸነከሩት። በሰሙነ ሕማማት በሮብ የሚነበብ ተአምረ ማርያም ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንደኛው ቀን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች
ክብርት እመቤታችን በእጮኛዋ በዮሴፍ ቤት ሳለች ውሃ ለመቅዳት ወደ ወንዝ ወረደች። ብዙ ሴቶች ከእመቤታችን ጋር ነበሩና ውሃ ሊጠጣ ወዶ የተጠማ ውሻ ወደ እርሳቸው በመጣ ጊዜ እነዚያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ግን ውሃ ጥም ጸንቶበት ወዲያና ወዲህ ሲቅበዘበዝ በተመለከተች ጊዜ አዘነችለት፣ አለቀሰችም። አንቺ ታዝኝለታለሽን? ቅቡ የተባለ ክርስቶስ ይወለዳል የሚባለው ካንቺ ሆነ አሏት። እመቤታችንም ይህን ነገር በሰማች ጊዜ በልቧ ውስጥ ፍጹም ደስታ አደረ። ማድጋዋንም ይዛ ወደ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያን የተጠማ ውሻ አጠጣችው። ከሴቶችም አንዲቱ ማድጋሽን አጎደልሽው፣ ገመዱም ተቋርጧል፣ ከእንግዲህ ወዲህ ውሃ ከወዴት ታገኛለሽ? አለቻት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ውሃስ ከእግዚአብሔር ዘንድ እንጂ ከጉድጓድ የሚወጣ አይደለም፣ ይህንም ውሻ ያጠጣ አምላክ ከላይ ይሰጠኛል ብላ መለሰችላት። ይህን ከተናገረች በኋላ አካላዊ ቃል ከሰማያት ወርዶ ፍጥረትን ሁሉ ለማዳን በማኅፀኗ አድሮ ያለ ዘርአ ብሲ ከእርሷ ተወለደ። ሴቶች ሲቀጣጠቡ እንደተናገሩ የተናገሩት ቃል በእርሷ እውነተኛ ይሆን ዘንድ መንፈስ ቅዱስ በሳቅ በስላቅ ፈንታ አናግሯቸዋልና። እርስ በእርሳቸው የምትፋቀሩ የወንጌል ልጆች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቸርነቷን እወቁ። ለተጠማ ውሃ በጫማዋ ውሃ ቀድታ አጠጥተዋለችና በረዳትነቷ በኃይልና በአማላጅነቷ ለሚያምኑ የልጇ የወዳጇ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን ለሚቀበሉማ ይልቁን ምን ያህል ቸርነት ታደርግ ይሆን? ልመናዋ ክብሯ በእኛ ላይ ለዘላለሙ ይሁን፣ አሜን። ተአምረ ኢየሱስ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ስለ ዓለሙ መድኃኒት ነፍሴን አሳልፌ የምሰጥበት ሰዓቱ ደርሷልና ኑ ከዚህ እንሂድ አላቸው። ከዚያም ወደ ደብረ ዘይት ተራራ ሄደው ጌታ በአንድ ድንጋይ ላይ ተቀመጠ። ደቀ መዛሙርቱንም ስለ እናንተ ሰውነቴ ታዝናለች፣ ከእናንተ አንዱ አሳልፎ ለሞት ይሰጠኛልና በእርሱም ምክንያት ንጹሕ ደሜ ይፈሳልና፣ ስለዚህም ይህ ሰው ባልተወለደ በተሻለው ነበር አላቸው። 12ቱም ሐዋርያት ይህን በሰሙ ጊዜ ፊታቸውን ሸፍነው መሪር እንባ አለቀሱ። ከእኛ መካከል አሳልፎ የሚሰጥህ ማን እንደሆነ ትነግረን ዘንድ እንጠይቅሃለን። ይህ የምትናገረን ነገር እጅግ ከባድ ለሰሚም አስገራሚ ነው። ማን ነው እርሱ ከእኛ መካከል የሚክድህ? ስለዚህ ነገር ተጨንቀናልና በግልጽ ንገረን አሉት። መድኃኒታችንም አስቀድሜ ነግሬያችኋለሁ፣ እኔ እንኳን ዝም ብል ይህ ድንጋይ ይናገራል ሲላቸው፣ እነርሱም ጌታ ሆይ መልካም ተናገርክ አሉት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ለዘላለሙ ከሁላችን ጋር ይሁን፣ አሜን። ተአምረ ማርያም።
ልመናዋ ክብሯ በእውነት ለዘላለሙ በእኛ ላይ ይደርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ድንግል ማርያም ያደረገችው ተአምር ይህ ነው። እግዚአብሔር የመላእክት አለቃ ገብርኤልን ሂደህ ለጽዮን ልጅ ለድንግል የእግዚአብሔር የባሕሪ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል፣ ይኸውም ከአንቺ የሚወለደው ጽኑ ነው፣ ደንቆሮች የሚሰሙበት፣ ድዳዎች የሚናገሩበት፣ ዕውራንም የሚያዩበት፣ ለምጻም የሚነጹበት፣ አንካሳን የሚሄዱበት፣ በጨለማ የነበሩ ሰዎች ብርሃን የሚያዩበት፣ ሙታን የሚነሱበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህን ሰምቶ በግንባሩ ተደፍቶ ይህ የምትነግረኝ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጸምኩ፣ የወይን ግንድ ይቆረጣል ማለት ክርስቶስ ይሞታል፣ ወይራ ከበለስ ላይ ይተከላል ማለት መስቀልን በቀራንዮ በቅጽሮቹም ይቀጸራሉ ማለት ምግባር ከሃይማኖት ጋር ይሰራል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ለዘላለም ነግሶ የሚኖረውን እነሆ ትጸንሻለሽ በላት አለው። መልአኩ ገብርኤልም ይህን ሰምቶ ሰገደ። ጌታም መግባትህና መውጣትህም በፍቅር ይሁን፣ ዘካርያስን ረግመህ አንደበቱን እንዳሰርክ እርሷን ደስ አሰኛት እንጂ አታሳዝናት አለው። ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያሉም ይህ የምንሰማው ምንድነው እያሉ ያደንቁ ነበር። ገብርኤልም እሁድ ቀን በ3 ሰዓት እመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደና እጅ እየነሳ አበሰራት። የእውነተኛ ንጉሥ እናቱ ለአንቺ ፍቅር አንድነት ይገባል፣ አንቺ ከሴቶች ተለይተሽ ንዕድ ክብርት ነሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ድንግል እመቤታችንም የመልአኩን የገብርኤልን ሰላምታ እንዲህ ያለ ሰላምታ እንደምን ይቀበሏል አለችው። መልአኩም መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አትፍሪ፣ ይህም ከአንቺ የሚወለደው ጽኑ ከሃሊ ነው፣ ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል አላት። እመቤታችንም የሁሉ ጌታ ገረዱ እነሆ አለው፣ እንደ ቃልህ ይሁንልኝ ይደረግልኝ አለችው። መልአኩም ከእርሷ ዘንድ ተሰወረ፣ አካላዊ ቃልም በፈቃዱ በማኅፀኗ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀች። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን፣ አሜን። ተአምረ ኢየሱስ። ይቅርታው ቸርነቱ ለዘላለም በእውነት ከሁላችን ጋር ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ በስምዖን ቤት ሳለ ከነገደ ይሁዳ ወገን ማርያም የሚሏት አንዲት ዘማዊት ሴት በኢየሩሳሌም ነበረች። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በስምዖን ቤት መኖሩን በሰማች ጊዜ 300 ወቄት ወርቅ ይዛ የሽቱ ነጋዴዎች አለቃ ከነገደ ሮቤል የሆነ አድኖሃ ወደሚባል ነጋዴ ሄደች።
ያቺም ሴት ለነገሥታት የሚገባ የሽቱ ቅባት አለህ ወይ ብላ ጠየቀችው። የእግዚአብሔር አገልጋይ ሙሴ ነገሥታቱንና ካህናቱን ቀብቶ የሚያከብርበት እግዚአብሔር የሰጠው በምስክሩ ድንኳን የነበረው ሽቶ ከዚህ ሰው ቤት በወርቅ ቅርነቅብ ተቀምጦ ነበር። ነቢዩ ሙሴ ከእርሱም በኋላ የተነሱ ነቢያቶች ሁሉ ንጉሥ ለማንገስ፣ ካህን ለመሰየም፣ ነቢይ ለማክበር በፈለጉ ጊዜ ይህን የሽቱ ቅባት በራሱ ላይ ያፈሱበት ነበረ። ከእሱም የሚንቆረቆረው ከቀርነቅቡ ጋር በተያያዘው ጻሕል ላይ ነበረ። ነጋዴው ሀድኖህ ግን ስለዚህ ሽቱ ዋጋ ይኑረው አይኑረው የሚያውቀው ነገር የለም ነበር። የእርሱ እናት ግን ታውቅ ነበር፣ ለልጇ ግን አልነገረችውም ነበር። የዚህ ሽቶ ቅባት ሽታው በነጋዴዎች ዘንድ ከሚገኘው ሽቶ ሁሉ እጅግ ብልጫ ያለው ነበር። ስለዚህ ነጋዴው ሀድኖህ ከሽታው ተወዳጅነት የተነሳ ሊሸጠው አልፈለገም ነበር። ነገር ግን ማርያም መጥታ ለነገሥታት የሚገባ የሽቱ ቅባት በጠየቀችው ጊዜ በእኔ ዘንድ እጅግ ድንቅ የሆነ ሽቶ አለ፣ አንቺ ለምትፈልጊው ጉዳይ ይሆንሻል አላት። ዋጋውንም 300 ወቄት ወርቅ ሰጠችው። እርሷም ያንን ይዛ ወደ ስምዖን ቤት ሄዳ በር አንኳኳች። ስምዖንም በር ሊከፍት ወጣና ከዚያ በፊት ሸቶት የሚያውቅ የሽቱ መዓዛ ሸተተው። እርሱም ያቺን ሴት ልዩ ሽቶ ተቀብተሽ ወደኛ እንደመጣሽ ተገነዘብኩ። አሁንም ከኛ ጋር ባለው ሰው የእሳት ወላፈን እንዳትቃጠይ ክብርሽን ጠብቀሽ በሰላም ሂጂ። እርሱ እውነተኛ ጻድቅ ኃጥአንን የሚጠላ ነውና አላት። ቆማም እንዳለች በሩን ዘግቶባት ገባ። ጌታችን ኢየሱስም ስምዖን ሆይ የደጅህን በራፍ ያንኳኳ ማን ነው? ያንኳኳውንስ ስለምን ከፍታ አላስገባኸውም አለው። ስምዖንም እንደርሱ ያለ ሰው ወደ አንተ ሊገባ ስምዖንም እንደርሱ ያለ ሰው ወደ አንተ ሊገባ የማይገባው እርሱ በር አንኳኳ። ይህችውም ከነገደ ይሁዳ ወገን የሆነች በዝሙት ሥራ የታወቀች በኢየሩሳሌም ካሉ የጥፋት ልጆች ይልቅ እጅግ የባለገች ሴት ናት አለው። ጌታ ኢየሱስ ክርስቶስም የሰው ልጅ ንስሐ የማያስፈልጋቸውን ጻድቃንን ሊያድን ወደ መሬት አልመጣም፣ ንስሐ የሚያስፈልጋቸውን ነው እንጂ። አሁንም ውጣና ለዚያች ሴት በሩን ክፈትላትና ወደ እኔ አቅርባት፣ በእኔ ዘንድ ብዙ ልዩ ልዩ ሀብት አለና አለው። ስምዖንም ስለዚህች ሴት ወደ ቤቱ መግባት እያዘነና እየተከዘ በሩን ከፈተላት። እርሷም ገብታ ከጌታ ከኢየሱስ ክርስቶስ ፊት ቆመች። በኋላ ሰገደችለትና የያዘችውን ሽቱ ከሙዳይ አውጥታ በራሱ ላይና በእግሩ ላይ አርከፈከፈችው። ሥርዓተ መንግሥት፣ ሥልጣነ ክህነት፣ ሀብተ ክህነት የእርሱ ስለሆነ ይገባዋልና ተቀባው። ይህች ሴት ግን በእንባዋ የጌታ የኢየሱስ ክርስቶስን እግር እያጠበች በራስ ጠጉሯም እያበሰች ስለ ኃጢአቷ ታላቅ ልቅሶ አለቀሰች። በታላቅ ፍርሃትም የንጽሕት ማርያም ልጅ ሆይ የአገልጋይህን ብዙ ኃጢአቷን አቤቱ ይቅር በላት እያለች ማለደች። ጌታ ኢየሱስ ክርስቶስም እውነት እልሻለሁ ኃጢአትሽን፣ በደልሽን፣ የሠራሽውን ወንጀል ሁሉ ይቅር ብዬሻለሁ። ሴትየዋ ሆይ በዚህ ነገር እመኚ እወቂም፣ የእኔ ስም በሚጠራበት ቦታ ሁሉ
ከዛሬ ጀምሮ እስከ ዘላለሙ ያንቺ ስም ይጠራልና ብሎ የማይታበል ቃል ኪዳን ሰጣት። የጌታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ለሁላችንም ይሁን፣ አሜን። የማቴዎስ ወንጌል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን እወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተ ሰዎች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ ዕድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራቸውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። በሰሙነ ሕማማት በዕሮብ የሚነበብ መጽሐፈ ጥበብ።
መከራ ባጸኑበት ድካሙንም በካዱ የተናገረው ወንጌልንም በናቁ በአይሁድ ፊት ያን ጊዜ ክርስቶስ በብዙ መገለጥ ይቀመጣል። በክፉ ማስፈራትና በግርማ ሆኖ ባዩት ጊዜ ይታወካሉ። ድንቅ ስለሚሆን ትንሣኤውም ይደነቃሉ። እያዘኑም በተጨነቀም ልቦና እየተከዙ ይጮኹ። ቀድሞ በሰነፎች በእኛ ዘንድ መሳቂያን ማሽሟጠጫን የሆነው ሥራውን ስንፍና ሞቱንም የተናቀ ያደረግንበት ይህ ነውን ይላሉ። እርስ በእርሳቸው እንዴት የእግዚአብሔር ልጅ ሆነ? ርስቱ መንግሥተ ሰማያትስ እንዴት በሐዋርያት ሆነች? ከቀና ሕግ ወጥተን ሳትን፣ የክርስቶስ ብርሃን ረድኤቱ አልተገለጠልንም፣ ክርስቶስም ለእኛ አልተወለደልንም። ጥፋትን ክህደትን በሥራችን መላን፣ ከጻድቃን ምድረ በዳ ወደ ሆነች ወደ ገሃነምም ተፈርዶብን ሄድን። የእግዚአብሔርንም ሕግ አላወቅንም። ይህ ትዕቢት ምን ጠቀመን? ከትዕቢት ጋር ያለ የኦሪትስ ባለጠግነት ምን ጠቀመን? ይህ ሁሉ እንደ ጥላ ኃላፊ ሆኖ ፈጥኖ እንደሚጠፋ ወሬ እንደሚሄድ ውሃ በምላቱ እንደሚነጥቀው ያለፈበት መንገዱም እንደማይገኝ በማዕበሉ መካከል አካሉ የሄደበት መንገድ እንደማይገኝ መርከብ በነፋስ መካከል የሚሄድ ወፍ የሄደበት ፍለጋው እንዳይገኝ በበረረ ጊዜ ቀሊል ነፋስን የተከተለ አድርጎታልና ፈጥኖም በመሄዱ ይከፍለዋልና ክንፉን ስብርብር አድርጎ ፈጥኖ ይሄዳልና ከሄደም በኋላ በነፋስ ውስጥ የሄደበት ምልክቱ እንደማይገኝ እንደዚሁ እኛም በተነሳን ጊዜ ጠፋን፣ በክፋታችን ጠፋን እንጂ በጎ አምልኮት እናይ ዘንድ አልተገባንም። እግዚአብሔርን የዘነጉ ሰዎች አለኝታቸው ንፋስ እንደሚበትነው ትቢያ በነፋስ እንደሚገፋ ረቂቅ ውርጭና እንደሚጠፋ ጢስ አንድ ቀንም አድሮ እንደሚሄድ መጻተኛ ስም አጠራር ነውና በክፋታችን ጠፋን እንጂ በጎ አምልኮትን ልናይ አልተገባንም። ደግ ሰዎች ግን የቀኑ ሆነው ለዘላለም ይኖራሉ፣ በእግዚአብሔርም ዘንድ ዋጋቸው የጸና ነው። ሐሳባቸውም በእግዚአብሔር ዘንድ ጸንቶ ይኖራል። በሥልጣኑ ይሰውራቸዋልና በኃይሉም ይረዳቸዋልና። ስለዚህ ነገር ክብር ያለው መንግሥትን ጌጥ ያለው አክሊልን ከእግዚአብሔር እጅ ይቀበላሉ። ለአምልኮቱ የቀናበትን የሜዳ ጸብቱን ፈጽሞ ይይዛል። ጠላቶቹን ለመቀበል ፍጥረቱን የሜዳ ጸብት ያደርጋታል። የእውነተኛ ጥሩርን ይለብሳል። ማድላት የሌለበት ቦርቦርቴን ይደፋል። የማይሸነፍ የእውነተኛ ጋሻንም ይይዛታል። የሚቆርጥ መዓቱ ሰይፍን ያስላል። ሙሴ ከእግዚአብሔር ጋር ሆኖ ግብፃውያንን ተጣልቶ ይዋጋል። ፈጥኖ ያገኛቸው ዘንድ በእሳቱ በግብፃውያን ላይ እንደ መብረቅ የሚያስፈራ መዓቱ በደል ነጎድ ቀንቶ ይሄድባቸዋል። ጻድቃን እስራኤል ግን እንዳማረ ቀስተ ደመና አከባበብ ከበው ረድኤቱን በማግኘት ያመሰግናሉ። ከመዓቱ በደል ነጎድ ደንጊያም ፈጥኖ በረዶ ያወርዳል። የማዕበሉም ውሃ በእሳቸው ይበሳጭባቸዋል። ፈሳሾችም ተነዋውጠው ፈጥነው ይከቧቸዋል። ኃይል ያለው ነፋስ ይቃወማቸዋል። ነፋስ እንደመሆኑ ድርቅ ያደርጋቸዋል። ኃጢአት ምድሩን ሁሉ ታጠፋለችና ክፉም መስራት የኃያላኑን ዙፋን ያጠፋልና ይበትናቸዋል። ዮሐንስ ወንጌል
ምዕራፍ 11 የአይሁድም ፋሲካ ቀርቦ ነበር። ብዙ ሰዎችም ራሳቸውን ያነጹ ዘንድ ከፋሲካ በፊት ከአገሩ ወደ ኢየሩሳሌም ወጡ። ኢየሱስንም ይፈልጉት ነበር። በመቅደስም ቆመው እርስ በርሳቸው ምን ይመስላችኋል? ወደ በዓሉ አይመጣም ይሆንን? ተባባሉ። የካህናት አለቆችም ፈሪሳውያንም ይይዙት ዘንድ እርሱ ያለበትን ስፍራ የሚያውቀው ሰው ቢኖር እንዲያመለክታቸው አዘው ነበር። ተአምረ ማርያም። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንደኛው ቀን እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን በቆይታ የአይሁድ ካህናቶች አለቃዎችና ጸሐፍት ፈሪሳውያንም አንተን የሚገሉበት ምክንያት እየፈለጉ ናቸውና ፈቃድህስ ቢሆን አስቀድመን ከሄሮድስ ፊት እንደሸሸን ዛሬም ከዚህ ወደ ሌላ አገር ሄደን በተቀመጥን በወደድኩ ነበር አለችው። ጌታ ኢየሱስ ክርስቶስም እናቴ ሆይ አዳም በበደሉ ምክንያት ከተድላ ገነት በወጣ ጊዜ ከልጅ ልጅሽ ተወልጄ በመልዕልተ መስቀል ተሰቅዬ አድንሃለሁ ብዬ አስቀድሜ የተናገርኩት ቃሌ ይታበላልን? ይህም ተስፋ ከተነገረ ጀምሮ እነሆ ሰማያዊ አባቴ ለቀደሙ አባቶችሽ ለነፍሳቸው መድኃኒት ያዘጋጃትን ዕለተ ሞቴን በሲኦል ሆነው ቀኗንና ሰዓቷን እየተጠባበቁ ናቸው። ስለዚህ በመለኮትነቴ ሳይሆን በሲኦል የተዘጉትን ነፃ አወጣቸው ዘንድ ከአንቺ በነሳሁት ሥጋ እሞት ዘንድ አለኝ። ክርስቶስ በሥጋው ተሰቅሎ እንዲሞት በሦስተኛውም ቀን ከሙታን ተለይቶ እንዲነሣ ተጽፏልና። ስለዚህም ነገር ነው የእግዚአብሔር ልጅ ከሰማያ ሰማያት ወርዶ ከአዳም የልጅ ልጅ ሥጋን መልበሱ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጄ ወዳጄ ሆይ እንዲህ ከሆነማ በሐዘን የተቀጠቀጠች እናት በሕይወት መኖሯ ጥቅሙ ምንድን ነው? ለእርሷስ የልጇን ሞት ከመስማት አስቀድማ ብትሞት በተሻላት ነበር አለችው። ጌታ ኢየሱስ ክርስቶስም እናቱን እናቴ ሆይ የአንቺ ሞት ለራስሽ ነው፣ የኔ ሞት ግን ለጠቅላላው የሰው ልጅ የሕይወት ዋስትና ስለሆነ ይህችን አባቴ የሰጠኝን ጽዋ እጠጣት ዘንድ ይገባኛል አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጄ ወዳጄ ሆይ የኔ ሞት ለኔ ለራሴ ቢሆንም እንኳ ይሁን ይደረግልኝ፣ ነገር ግን እኔን እናትህን አገልጋይህን ከአንተ ሞት በፊት አሰናብተኝ አለችው። ጌታ ኢየሱስ ክርስቶስም ይህስ የኔ ፈቃድ የባህሪ አባቴ የአብ የባህሪ ሕይወቴ የመንፈስ ቅዱስም ፈቃድ አይደለም? ስምዖን በቤተ መቅደስ ስለ አንቺ የተናገረው ትንቢት ይፈጸም ዘንድ ግድ አለውና። ነገር ግን ከሙታን ተለይቼ በመነሳቴና አዳምና ሔዋን ከነ ልጆቻቸው ከሲኦል ረግረግ በመውጣታቸው ደስታሽ ፍጹም ይሆናል። እነሆም በዚያን ጊዜ እንደ እንቦሳ ጥጃ እየቦረቁ የአባቶች ተስፋ በድንግል ማርያም ተፈጸመ፣ በቀራንዮም የዓለሙ መድኃኒት መስቀል ተተከለ እያሉ ሲዘምሩና ሲያመሰግኑ ትመለከቻለሽና አላት። ልመናዋ ክብሯ በእውነት በእኛ ላይ ይደርብን፣ አሜን። ተአምረ ኢየሱስ። ይቅርታው ቸርነቱ ለዘላለሙ በእውነት
ለሁላችን ይደረግልንና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ወደ ኢያሪኮ ከተማ ገብቶ በዚያ በሚያልፍበት ጊዜ እርሱ የቀራጮች አለቃና ባለጠጋ የሆነ ዘኬዎስ የሚባል ሰው በዚያ አገኘ። ይህም ዘኬዎስ ጌታ ኢየሱስን ለማየትና እሱ የትኛው እንደሆነ ለማወቅ ይፈልግ ነበር። ነገር ግን ቁመቱ አጭር በመሆኑና ከሕዝቡም ብዛት የተነሳ ሊያየው አልቻለም። ጌታ ኢየሱስም በዚያ በኩል ያልፍ ስለነበረ ዘኬዎስ ጌታ ኢየሱስን ለማየት ብሎ ከሕዝቡ በፊት ቀድሞ ሄደና ከአንድ የሾላ ዛፍ ላይ ወጣ። ጌታ ኢየሱስ ክርስቶስም ወደዚያ ስፍራ በደረሰ ጊዜ ቀና ብሎ ተመለከተና ዘኬዎስ ሆይ ዛሬ ባንተ ቤት መዋል እፈልጋለሁና ፈጥነህ ውረድ አለው። ዘኬዎስም ፈጥኖ ወረደና በደስታ ጌታ ኢየሱስን ወደ ቤቱ አስገባው። ይህንንም የተመለከቱ ሰዎች ሁሉ ይህ ሰው ወደ ኃጢአተኛ ሰው ቤት ገባ በማለት በጌታ ኢየሱስ ክርስቶስ ላይ አጉረመረሙ። ጌታ ኢየሱስንም ይህ ሰው ደግሞ የአብርሃም ዘር ነውና ለዚህ ቤት ድህነት ተደረገ፣ ምክንያቱም የሰው ልጅ የጠፋውን ፈልጎ ሊያድን መጥቷልና ብሎ ተናገረ። ለእኛም በቸርነቱ ብዛት የዘላለምን ሕይወት ይስጠን። በየጊዜውና በየሰዓቱም ሁሉ ለሰይጣን ከመገዛትና ከመሸነፍ ከመዋረድና ከመውደቅም ያድነን። ይቅርታውና ቸርነቱ በእውነት ከእኛ ጋር ይሁን፣ አሜን። የሉቃስ ወንጌል። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። ፈሪሳዊው ቤትም ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታረስ ጀመር። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር። ኃጢአተኛ ናትና ብሎ በልቡ አሰበ። ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተተወለቱ ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤትህ ገባው፣ ውሃስ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም፣ እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል።
እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። ረቡዕ የሚነበብ ዮሐንስ አፈወርቅ የተናገረው ተግሳጽና እዝናት ይህ ነው። በረከቱ ከእኛ ጋር ለዘላለሙ ይሁን አሜን። ቀናተኛ ግን ነጥቆ ከሚጮህ አውሬና ከክፎች አጋንንት ይከፋል። ከስንፍና ከሚመጣብን ቅንዓት እንርቅ ዘንድ ይገባናል። ከተንኮል ከሽንገላ ነገር እንድንድን ቀናተኛ ባልንጀራውን እንደሚነድፍ እባብ ሲመለከተው እንደሚያገሳ አንበሳም በላዩ ላይ ሲጮህ እንደ ምድጃ እሳት ለማቃጠል ሲላላብ እንደ አጋንንትም ሊወጣው ይወዳልና በሰው ላይ ጥፋትና መከራ ሲመጣ ደስ ይለዋልና ጸጥታና ሰላም ሲሆን ያዝናል። መጠን የሌለውን መከራም በሰው ላይ ያከብዳል። ንጹሑን ደም በስውር እንደሚያፈሱ በቀናተኞች ማኅበር የሆነውን ሰምታችኋል። ከአራዊት ከአእዋፍ ከሚንቀሳቀሱ እንስሳ በተፈጥሮ ወገናቸው ለሆኑ መከራቸውን መከራ ያደርጋሉ፣ በችግራቸውም ይተባበሯቸዋል። የሚጣሏቸውንም በመቃወም ይረዷቸዋልና ለዚህ አንክሮ ይገባል። ቀናተኛ ሰው ግን ስለዚህ ፈንታ ክፉ ያደርጋል። በቅርቡም በሩቁም በእንግድነትም በጓደኝነትም በወዳጅነትም ባለ በወንድሙ ጉዳት ደስ ይለዋል። ግዴታ የሌላቸው ነጣቂዎች አራዊትና የሚያጎሳቁሉ ተንቀሳቃሾች ተፈጥሯቸው የደነደነ አእምሮ የሌላቸው ሲሆኑ ባልንጀሮቻቸውን ለማገልገል ይጠቅማሉ። ቀናተኛ አእምሮን አጥቶ ከሰው ብልጫ እንዳገኘ ሆኖ በተድላ በደስታ ሲቀማጠል ድንገት መከራ ባገኘው ጊዜ እንደሚሰቃይ ሰው እንደዚሁ ቅናቱ በሐዘን በመከራ ተሰቃይቶ የሚጠፋ ታደርገዋለች። ይህን የሚሠራ ቅናት ቃየልን ገዳይ፣ ተንኮለኛ ሸንጋይ፣ የተረገመ የተለየ እግዚአብሔር የራቀ ለአጋንንት የቀረበ እንዳደረገችው ቢያውቅ ኖሮ የቀናበትንም አቤልንም በሰማይ ያለ መልአክ ሱራፌልን እንዳስመሰለችው እንዲሁም በሳኦልና በዳዊት መካከል በሙሴና በቆሬ ልጆች በኤሳውና በያዕቆብ እንዲሁም የያዕቆብ ልጆች በጻድቁ በዮሴፍ ቀንተው ሊገሉት ባሰቡ ጊዜ ወደ ባዕድ አገር በስውር ሸጡት። ነገር ግን ሹመቱ በባዕዳን ሀገር እንዴት እንዲበልጥ ሥልጣኑ እንዴት ከፍ ከፍ እንዳለ ወንድሞቹንም አንገታቸውን ዝቅ አድርጎ እንዳሰገደ ወደ እርሱም እንዳቀረባቸው በፈሩና በደነገጡም ጊዜ መጥቶ እንዳረጋጋቸው ሕልሙንም እንደገለጠላቸው በልብስ በምግብ እንደተንከባከባቸውና በረሃቡም ዘመኖች እንደመገባቸው በለመለመችና ባማረች ምድር እንዳሰፈራቸው እንደዚሁም አይሁድ በክርስቶስ ቀንተው ሊገድሉት በወደዱ ጊዜ በተንኮል ለስቅላት አሳልፈው ሰጡት። በመስቀል ለመሰቀል ደርሶ የመለኮቱን ሥልጣን በገለጠ ጊዜ ከእርሳቸው በንስሐ የተመለሱትን ይቅር አላቸው። ከክፋታቸው የተመለሱትንም የክብሩ ወራሾችና አሕዛብን ወደ ሃይማኖት የሚጠሩ የመንግሥቱንም ሀብት ተካፋዮች አደረጋቸው። በክህደታቸው የጸኑትን ግን በክፋት ሀብል የተያዙትን ግን አክሊሉን ለሰይፍ እኩሉን ለሰይፍ እኩሉን ለመሰንጠቅ እኩሉን ለመበዝበዝ እኩሉን ለመማረክ
እኩሉን ለረሃብ እኩሉን ለእስራት ዳረጋቸው። ከሞት የቀሩትም የከፋ የሞት ሞት አገኛቸው። ይኸውም መንግሥትን፣ ቅብዓትን፣ ክህነትን፣ የስርየቱን መሥዋዕት፣ የምስጋናውን መሥዋዕት ቁርባን ማቅረቢያውን ከነሱ ባሳለፈ ጊዜ ነው። በዓለም ውስጥም ግዞተኞች አደረጋቸው። ወይን ከተለቀመ በኋላ እንደሚቀረው ቃርሚያ በተጨነቀ ልብ ሰውነታቸው ከረዴት ተለይታ ፈጽመው ያለቅሱ ዘንድ የሚያሳዝኑና የሚተክዙ አደረጋቸው። እንዲሁም በምዕመናንና በአሕዛብ መካከል በእግዚአብሔር ቤተ ክርስቲያን ቅናት እንደበዛች ባየው ጊዜ አብዝቼ አዝናለሁ። ከሕዝቡ ከምዕመኑ ይልቅ በሊቃውንቱ ላይ ጸንታ ትታያለችና ከቀሩትም ሃይማኖትን በማስተማርና በክህነት አገልግሎት ላይ በተሾመው ልቦና እጅግ ጸናች። ይህ ብቻ አይደለም፣ ጥሪት ማብዛትን፣ ብዙ ዘርቶ መሰብሰብን፣ መነገድን፣ መሾምን በማሰብ ያለ እምነት በመሆን ወደ መቃናት ፈጽሞ የማያደርስ ሥራ በመስራት ነው እንጂ። ስለዚህ ብዙ እርሻ ያላቸውን ባለጸጎችን በመመልከት የምትቀና ቀናተኛ ሆይ በዘለፋና በተግሣጽ በግልጥ መልስልሃለሁ። ሰነፍ ሆይ ይልቅስ በቁስል ተውጦ በወደቀ ሰው በመግደልና በደም ተከቦ በሚጨነቅ የብዙ ቁስል መሰብሰቢያ በሆነ ሰው ትቀና ዘንድ ይገባሃል አለው። ባለጸጋ እንዴት ይመሰላል ብትል ወደሱ በጥሩ አመለካከት ብትመለከት እንደሚገባ፣ ሥራውንም ልብ ብለህ ብታስተውል በገንዘብ ፍቅር ያበደ፣ ማንኛውንም ሥጋዊ ፍላጎትን በመሻት ፍቅር የታሰረ፣ በምኞት ፍላጻዎች የቆሰለ፣ ለትሩፋት ሥራ ተቃራኒ፣ ለአጋንንት ታዛዥ፣ በጥፋት ጥልቅ ባህር የሰጠመ ሆኖ እንደምታየው በማስረዳት እነግርሃለሁ። ነፍሳትን ከሚያጠፋ ይህን ከመሰለ ደዌና ልማድ እንርቅ ዘንድ ለኛ ይገባል። ከዚህ ሁሉ ድነን ወደ እግዚአብሔር ባለሟልነት እንቀርብ ዘንድ ይገባል። ክብር ምስጋና ለዘላለሙ በእውነት ለእርሱ ይሁን፣ አሜን። ተአምረ ማርያም ለሊቀ ጳጳሱ ለቴዎፍሎስ በተገለጸች ጊዜ የተናገረችው ነው። ልመናዋ ክብሯ ለዘላለሙ ከኛ ጋር ይሁንና እመቤታችን ለሊቀ ጳጳሱ ለቴዎፍሎስ በዕለተ ረቡዕ ተገልጻ ስለ ስደቷ እንዲህ ስትል ነገረችው። ቴዎፍሎስ ሆይ የምነግርህን ነገር ስማ። ግንቦት 24 ቀን ወደ ግብፅ ሀገር በደረስን ጊዜ በጋ ነበርና ከፀሐይ ዋዕይ የተነሳ እናርፍ ዘንድ ከዛፍ ስር ተቀመጥን። ሰሎሜና ዮሴፍም ከመንገዱ ድካም የተነሳ ተኙ። እኔ ግን ሕፃኑን ጡት አጠባው ነበር። ልብሶቹም ወላጆቼ ወደ ቤተ መቅደስ ባገቡኝ ጊዜ እንዳለበሱኝ ልብሶች የወይን ጠጅ የሚመስል ቀለም ነበር። ከለበስሁትም ጀምሮ ከሰውነት ያለየሁትም። በልጄ እግር የነበረው ጫማውም የወርቅ ነበር። ሁለት ወንበዴዎች፣ አንዱ ከዕብራውያን ወገን አንዱ ከግብፃውያን ወገን በመንገድ ተገናኝተው አብረው ይሄዱ ነበር። ዕብራዊው ግብፃዊውን የልጇን ጫማና የዚህችን ሴት ልብስ ልወስድ እወዳለሁ፣ የነገሥታትን ልብስ ይመስላልና በበረሃ አግኝቻቸው ቢሆን በቀማዋቸው ነበር። ነገር ግን ከመንደር አጠገብ ሆኑብኝ አለው። ግብፃዊውም ባልንጀራውን ተው እንሂድ፣ ከተፈጠርሁ ጀምሮ እንደዚህ ያለ ልጅ አይቼ አላውቅም አለው። እንዲህ ሲናገር ሕፃኑ ጡቱን ከአፉ አውጥቶ ውሃ ጥጣው ዘንድ በወደደ ጊዜ በዙሪያዬ አየው፣ ነገር ግን ምንም አላገኘውም።
ተነስቼም ይዤው ወደ መንደር ሄድኩና ውሃ ያጠጡት ዘንድ ሴቶችን ለመንኋቸው። ነገር ግን የሰጠኝ አልነበረም፣ የዚያች አገር ሰዎች ርኅራኄ አልነበራቸውምና። ወንበዶችም ወደ መንደር እንደሄዱ ባዩ ጊዜ ወደ ኋላቸው ተመልሰው ዮሴፍ ተኝቶ ሳለ የልጄን ጫማውን ወሰዱ። እኔም ተመልሼ እነርሱን አስነስቼ ተነሱ፣ እነዚህ ርኅራኄ የሌላቸው ሰዎች ናቸውና ከዚህች አገር እንሂድ አልኋቸው። ውሃ ለመንሁ፣ የልጄን ጫማ ከማስወሰድ በቀር አላገኘሁም። ይህንንም ብዬ አለቀስሁ። ልጄ ወዳጄም ልቅሶዬን አይቶ በእጁ ጠረገልኝና ትንሺቱን ጣቱን ወደ ምድር ባወረደ ጊዜ እንደ ማር የሚጣፍጥና ምረት የሌለው እንደ ወተት ነጭ የሆነ የውሃ ምንጭ ፈልቆልን ጠጣን። ከዚህች አገር ሰዎች በቀር ይህ ውሃ ለሚጠጣው ሁሉ ጤና ይሁን፣ ለዚህች አገር ሰዎች ግን ላፋቸው መራራ ይሁን፣ ከእሳቸው አንድ እንኳን የጠጣው አይዳን ብሎ ባረከው። ከዚህ በኋላ ጠል ነስተን ልጄን ወዳጄን አዝየው እንሄድ ዘንድ ተነሳንና ጉዞ ስንጀምር ያን ጊዜ ምኵራቦች ሁሉ ፈረሱ፣ ከእነሱ ዘንድ አንድ እንኳን አልቀሩም። ጣዖቶቻቸው በየክፍላቸው ተሰበሩ፣ አማልክቶቻቸውም እየተሰባበሩ አንዱ በአንዱ ላይ ወደቁ። በግብፅም ላይ ስንሄድ አራዊቶችና እንስሳት፣ ዋሻዎችና ተራራዎች እየመጡ ለልጄ እየሰገዱ አመሰገኑት። በሄድንም ጊዜ ከእኛ ጋር ይሄዱ ነበርና ልጄ ወደ እነርሱ ተመልሶ ቀኝ እጁን በምስራቅ ግራ እጁን በምዕራብ በኩል ባለው ተራራ ላይ ጭኖ ቁሙ አላቸው። የእጁም ምልክት እስከ ዛሬ ድረስ በዓለቱ ላይ ተቀርጾ ለምልክት ይታያል። በካህዱና ጽኑዕ ከሃሊ በሚሆን ስሜም ባላመኑ ሁሉ ምልክት ሆኖ አላቸው። ስለዚህ የእኔ ስምና የንጽሕት እናቴ ስም በገናንነት በምስጋና እስከ ልጅ ልጅ ድረስ ይነገር ዘንድ ወደዚች አገር ደረስኩ። ወዳጄ ቴዎፍሎስ ሆይ እንግዲህ እስከዚህ ድረስ ያለውን ነገርሁ። ዳግም መጥቼ ሌላውን ክፍል እነግርሃለሁ ብላው ከእርሱ ተለየች። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን፣ አሜን። ተአምረ ኢየሱስ። ይቅርታውና ቸርነቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስም ስምዖንን ስምዖን ሆይ ይህን ሽቱ ወስደህ ከአንተ ዘንድ አስቀምጠው፣ ዳግም እስከምመጣ ድረስ በዚህ ታስበኛለህ። ስምዖን ሆይ አትተክዝ፣ ነገር ግን አድናቆትህ ይብዛልህ እንጂ ወደ ቤትህ ስለጠራኸኝ እግሬን ታጥብ ዘንድ ጥቂት ውሃ እንኳን አላመጣህልኝም። ይህች ሴት ግን በእንባዋ እግሬን አጠበች። ስምዖን ሆይ አንተ እግሬን እታሽበት ዘንድ ፎጣ እንኳን አላመጣህልኝም። ይህች ሴት ግን በራስ ፀጉር አሸችኝ። ስምዖን ሆይ ቸር እረኛ ከመቶ በጎች አንዷ ብትጠፋበት ያልጠፉትን 99ኙን በጎች ትቶ የጠፋውን በግ ሊፈልግ ይሄዳልና እወቅ። ስምዖን ሆይ ምን ትፈርዳለህ? አንድ ሰው ለአንዱ 500 ወቄት አበደረው፣ ለሁለተኛውም 50 ወቄት አበደረው። ነገር ግን ሁለቱም እንዳይከፍሉ ማራቸው። እንግዲህ ከእነሱ አብልጦ መውደድና ማመስገን ያለበት የትኛው ነው? ባለ 500 ወቄት ነው ወይንስ ባለ 50 ብሎ ጠየቀው።
ስምዖንም ጌታ ሆይ እኔስ ባለ 500 ይመስለኛል አለው። ጌታ ኢየሱስ ክርስቶስም ስምዖን ሆይ እወቅ፣ ይህች ሴት እንደ ባለ 500 ወቄት ወርቅ ባለቤት ሌሎችም እንደርሷ ናቸውና ባለ 50 ግን አንተ ነህ። ስምዖን ሆይ ይህን ሽቱ አታጥፋ፣ ነገር ግን ሥጋዬ ይቀባበት ዘንድ በአንተ አስቀምጠው አለው። የአስቆሮቱ ይሁዳም ይህን በተመለከተ ጊዜ ይህ ሽቱ ለ300 ዲናር ወርቅ ተሽጦ ለነዳያን መመጽወት በተገባ ነበር አለ። ጌታ ኢየሱስም መልሶ ይሁዳ ሆይ ነዳያንስ ሁልጊዜ ከአንተ ጋር ናቸው፣ እኔ ግን ከእናንተ ጋር አልኖርም አለው። የተረገመ ይሁዳ ግን ይህንን የተናገረው ከዚህ ወርቅ ለመስረቅ ነበር እንጂ ነዳያን እንዲመጸወቱ አልነበረም። የሚገባው መባ ሁሉ የሳጥኑ ጠባቂ እርሱ ስለሆነ በዚያ ምክንያት ለስርቆት እንዲያመቸው ነበር። የጌታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ይደረግልን፣ አሜን። የዕለተ ሮብ የሰሞነ ሕማማት ምንባብ የማቴዎስ ወንጌል የመጨረሻው ክፍል። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቃዎች የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህንን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቱንስ ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። በዚያን ጊዜ አስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ ኪዳን ኃይለ ሚካኤል፣ ወለተ ሐና፣ ወለተ ማርያም፣ ፀሐይ እያዩ፣ መገርቱ ቡርቴ፣ ወለተ ማርያም፣ ወለተ ሥላሴ፣
ወለተ ጊዮርጊስ ወለተ ሚካኤል ገብረ ሥላሴ ወልደ ጊዮርጊስ ማሪቱ ኃይሉ በትረ ማርያም ወለተ ኪዳን አጸደ ማርያም ፍቃደ ማርያም ወለተ ማርያም አስካለ ጊዮርጊስ ኃይለ ጊዮርጊስ ፍቅርተ ሥላሴ አመተ ኢየሱስ ወለተ መድህን ገብረ ጊዮርጊስ ኃይለ ሥላሴ። እንደዚሁም ከጊዜ አንጻር አሁን ስማችሁን ያልጠሯችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃነ ሰማዕታት መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።